ድንገራችሁና ሁሉ ነገር ላይ አብርሃምን እያስደሰተች ነው ያለችው። ገብቷችኋል? በቃ አብርሃምና ሄርሜላ ዛሬ በጣም ምዬ እንደምናግራችሁ አላውቅም። ዛሬ ውዶቼ እንዲህ ማድረግ ለምን ተቀርጽ ማብራት የለም በደንብ እንዲታይ ብዬ ነው እንደዚህ ማድረገው ማለት ነው ውዶቼ። ዛሬ እንግዲህ በጣም አሪፍ ወሬዎችን ነው የምናግራችሁ። አንዳንድ ደግሞ ያው የታዘብናቸውንም የፍቅር ነገሮችንም ዛሬ አብርዬና ሄርሜላዬን ካይን ያውጣችሁ እያለን እንግዲህ ዛሬ በጣም የሚገርም ወሬዎችን ነው የምናግራችሁ ማለት ነው። እንግዲህ ይህን ቪዲዮ በደንብ አድርጋችሁ እናንተ ላይክ እንድታደርጉ ፈልጋለሁ ውዶቼ። ላይካችሁ ከምንም በላይ ያስፈልገኛል ማለት ነው። እሺ ዛሬ ደግሞ አሞኛል፣ ራስ ምታት አሞኛል፣ እግዚአብሔር ይማርሽ በሉኝ። እሺ እና ዛሬ ቡዜ እንግዲህ አይታችኋል፣ የግብዣ አድርጋላቸው በጣም በሚገርም ሁኔታ ያው አብርሽና ሄርሜላ እንግዲህ እንትና ቤት ገብተው ሄደዋል። ማነት ቡዚ ጋር ማለት ነው። እንግዲህ ቡዚ በደንብ በጣም የሚገርም ምክር ነው የመከረቻቸው። በጣም ያ የመጀመሪያው ነገር እንዳይደገም በደንብ አድርገህ ህይወትን በደንብ አድርገህ አስተካክል፣ ብዙ ነገር አስተምራሃለች። እንግዲህ ቤተሰብ እዚህ ጋር ስንናገር የእውነትም እየመሰከርን ነው እሺ የምንሄደው እና ሄርሜላ አንደኛ ነገር ምን መሰላችሁ? ፍቅር አሰጣጥ ታውቅበታለች። ከምንም በላይ ፍቅር አሰጣጥ ወንድ ልጅ እንዴት እንደሚያዝ ወንድ ልጅ ምን እንደሚፈልግ በደንብ አርጋ አጥንታ ያወቀች ሴት ነች። እዚህ ጋር ገብቷችኋል? እና ሄርሜላ አይታችኋል፣ ሰምታችኋል። ቅድም ሲያወራ የሆነች ልጅ አብርሽ ምናምን ብላ ጠርታ ሰላም ስለኝ አበደች በቅናት። ወንድ ልጅ ስትቀኑበት ይወዳል። ወንድ ልጅ ሁሌ ጭቅጭቅ አይፈልግም። ገብቷችኋል? በቃ ፍቅር ነው የሚፈልገው። ፍቅር አልጋ ላይ ፍቅር ይፈልጋል። ቤት ውስጥ ስትቀመጡ ሶፋ ላይ ስትቀመጡ ልፊያ ይፈልጋል፣ ጫወታ ይፈልጋል። በቃ ሄርሜላ ይሄን በደንብ አርጋ በልተዋለች። ገብቷችኋል? ስለዚህ አብርሃም ከሄርሜላ የሚለይም አይመስለኝም። ሳስቦ አሁን በጣም ደስተኛ ነው። ሳቁ ሁሉ ተለውጧል። በቃ እኔ እንጃ ብቻ ምን መሰላችሁ፣ አንዳንድ ኮሜንት ስላየው እሱን ማለፍ ስለማልፈልግ መናገር ስለምፈልግ ነው። አንዳንዶች ምን አሉ፣ አንድ ቀን እንኳን ሩታዬን አንድ ቀን እንኳን ጋብዛት አታቅም፣ አንድ ቀን እንኳን። አሁን ግን ሄርሜላን እስከ ቤት ድረስ ጠርታ ጋበዘቻት ብለው ኮሜንት ላይ በጣም አንዳንድ ኮሜንቶች ለሩታ ሲናገሩ ነበረ። ሁሌም ክብር ያለው ሰው ክብር አለው። ሁሌም ክብር ካላችሁ በቤተሰብም ክብር ይሰጣችኋል፣ በውጭም ክብር ይሰጣችኋል። ሩታ አንድ ቀን ሰላም ፈጥራ ስለማታውቅ ሁሌ አብርሃምም እንደዛው ሩታም እንደዛው ነበሩ። ሰላም መሀላቸው የለም። ሰላም መሀላቸው ቢኖር ኑሮ ይሄን ያህል ቤተሰቦቿ ሩታን በጣም ነበር የሚወዷት። እናንተ ሁላችሁም ታውቃላችሁ። የአብርሽ ቤተሰብ በጣም ሩታን ይወዷት ነበር። ግን ያው በሆነ በዚህ በእንደዚህ አይነት ምክንያቶች ያው ሩታን ከውስጣቸው አውጥተዋታል ማለት ነው። በአሁን ሰዓት አሁን ምንድነው ሄርሜላ ላይ ነው ማንኛውም ቤተሰብ ልጃቸው በደንብ የሚያዝበትን ሴት ነው የሚፈልጉት። ገብቷቸዋል? ማንኛውም እህትም ሆነች ወንድምም ሆነ ልጅ የሚያዝበት ቦታ ነው የሚፈለገው። ስለዚህ ሩታ በጣም ነው የተሸወደችው። ይሄን ክብር ሳታይ ይሄን ደስታ ሳታይ ከአብርሃም መለይቷ በጣም ነው የሚያናደኝ፣ በጣም ነው የሚያሳዝነኝ ማለት ቤተሰብ እና ያው እኔ መልካም ፍቅር ነው የምላቸው። ሄርሜላ ከምንም በላይ ሁሉ ነገር ላይ ጎበዝ ነች። ሁሉ ነገር ላይ በቃ ድንገራችሁና ሁሉ ነገር ላይ አብርሃምን እያስደሰተች ነው ያለችው። ገብቷችኋል? በቃ አብርሃምና ሄርሜላ ካሁን በኋላ ምንም ይለያቸው የለም። ሰው በቃ እንግዲህ ሄርሜላ ድንግል ነች እንዳትሉኝ፣ ያው አምሶላ እስካሁን ሳይጋፍፉ ይቀራሉ እንዳትሉኝ፣ እንዳታስቁኝ ተዛ ድንግል ነች ብላችሁ ማለት ነው። እና በቃ ሁሉ ነገር ጨርሷል። እነሱ አሁን ሊጋቡ ነው፣ ይጋባሉ። አሁን ደግሞ ልታረግዝም ትችላለች። በመሀል ደግሞ አይታወቅም። ቤተሰብ ማርገዝም ይመጣል። ያው አልጋ ላይ ጨውታ ሲመጣ መረገዙ አይቀርም መቼም። እና ሄርሜላ በጣም ሴክሲ ሴት ነች። በጣም ጎበዝ ነች። እውነት በጣም ጎበዝ ነች። አብርሃም እንዲወዳት አድርጋለች። በጣም ጥራለች። አብርሃም እንዲወዳት አብርሃም እንዲያፈቅራት ጥራለች። ግን ያው ይሄ እንደዚህ እንኳን እየሆነች
አብርሃም ካንዴም ሁለቴ ሩታን መርጧት እሷ እንደውም እሱን ሁሉ አልፋው በእንደዚህ አይነት መልኩ እየተሰደበች እየተረገጠች ያ ሁሉ ነገር አልፋ አብርሃምን የራሱ አደረገችው። ሩታ ግን የዛን ያህል ተሰጥቷት ነበር እድሉ። ያም ሁለቴ ካንዴም ሁለቴ እሺ ብሏት በቃ ተመልሶላት ምናምን ይሄን ሁሉ አልተጠቀመችም ሩታ ማለት ነው። እና ሄርሜላ ብዙ ስቃይ ስላየችበት አብርሃም ከዚህ በኋላ ሩታን የሚፋታት አይመስለኝም። ሄርሜላ የሚፋታት አይመስለኝም። ምን አይታወቅም፣ የእግዚአብሔር ነገር አይታወቅም፣ የጌታ ነገር አይታወቅም። ነገ ደግሞ ሲጠግብ ደግሞ እሙሙ ሲጠግብ ደግሞ እሙሙ አልኩ ይቅርታ ደገምኩት እጭ ሲጠግብ ደግሞ ሩታን እንዳይሉ መፈራው እንጂ ሌላው ሌላ ነው ቤተሰብ። እና እንደው የሷ እንደው የሚጠገብም አይመስለኝም። ድንቡሽቡሽ ያለ ነው የሚጠገብም አይመስለኝም ሳስበው። እና አብርሃም ደግሞ ማሻአላ ቂጣም ሲል ነው የሚያጋጥመው። ሩታም አሁን ቂጣውታ ትልቅ ቂጡ ነው ቂጧ። እቺም እንደዛው እቺም ቂጧ እግሯ ምናምኗ በቃ ቆንጆ ደስ ትላለች። እና ቤተሰብዬ እንግዲህ ምንም ሊደረግ አይችልም። ለማንኛውም እንግዲህ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። በደንብ ላይክ እንድታረጉ ፈልጋለሁ። ዛሬ ማብራት የለም እንዴት ተሰቃይቼ ነው እየሰራ ያለሁት። ላይክ አድርጉ እሺ ውዶቼ። በተረፈ ቻው፣ ደህና ደሩ። ወዳችኋለሁ። ባይ ባይ። ሻሽ ያምርብኛል።